እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። የሱዳን መንግስት ኢትዮጵያን ከሰሰ። አሜሪካ የኢራን ድሮን መታ መጣሏ ገለጸች። የሊቢያው ፕሬዝዳንት ነበር ሙአመር ጋዳፊ ልጅ መገደሉ ታወቀ። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታ። የሶማሊላንድ ፕሬዝዳንት ለእስራኤል የማዕድን መብት እንደሚሰጡ ተናገሩ። የሶማሊላንድ ፕሬዝዳንት በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ መናገራቸው ሮይተርስ የዜና ወኪል ዘግቧል። ከሮይተርስ ጋር ቆይታ ያደረጉት የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሀገራቸው ከእስራኤል ጋር በቅርቡ የንግድ ስምምነት እንደምትፈጽም ተናግረዋል። ሀገራቸው በማዕድን ነዳጅና ግብርና ሀብት የበለጸገች እንደሆነች የተናገሩት ፕሬዝዳንቱ እስካሁን ምንም አይነት ስምምነት እንዳልተፈጸመ ቢናገሩም በቅርቡ እንደሚፈጸም 100% እምነት እንዳላቸው ገልጸዋል። ለቴል አቪቭ የማዕድን መብት ለመስጠት ቃል የገቡት ፕሬዝዳንቱ በምትኩ ሶማሊላንድ ከእስራኤል የምትፈልገውን ቴክኖሎጂ ትብብር እንደሆነም አስረድተዋል። ሶማሊላንድ ለባትሪና ለኤሌክትሪክ መኪና ወሳኝ የሚባለው ሊቲየም የተባለ የማዕድን ጨምሮ ሌሎች ተፈጥሯዊ ሀብቶችን እንዳሏት ትገልጻለች። በአውሮፓውያኑ 2024 ኪሎማስ የተሰኘው የሳዑዲ ማዕድን አውጭ ኩባንያ ሊቲየምና ሌሎች አስፈላጊ ማዕድኖችን ለማውጣት ስምምነት መፈጸሙ ይታወሳል። አብዱላይ ለተሰጣቸው የሀገርነት እውቅና አመስግነው ሶማሊላንድ ከእስራኤል ጋር ወታደራዊ ትብብር ለማድረግ እንደምትሻ ቢገልጹም እስራኤል ወታደራዊ ሰፈር በምትገነባበት ጉዳይ ላይ ውይይት እንዳልተካሄደ አስታውቋል። እስራኤልን ለመጎብኘት ከኔታንያሁ ግብዣ ቀርቦላቸው ቢቀበሉም ቀን እንዳልተቆረጠ ለሮይተርስ ተናግረዋል። እስራኤል ለሶማሊላንድ የሰጠችውን እውቅና ተከትሎ ሶማሊያ፣ ቻይና፣ ቱርክ፣ ግብጽና የአፍሪካ ህብረትን ቁጣቸውን ማሰማታቸው ይታወሳል። ፕሬዝዳንቱ ከእስራኤል በተጨማሪ ለሌሎች የተባበሩት መንግስታት ሀገራት በተለይ ደግሞ ዩናይትድ አረብ ኤሚሬቶችና ዩናይትድ ስቴትስ ለሶማሊላንድ እውቅና እንዲሰጡ ጥሪ አቅርበዋል። የሱዳን ፈጣን ድጋፍ ሰጪና የሰሜኑ ህዝባዊ ነጻ አውጪ ንቅናቄ ግንባር ስትራቴጂክ ቦታዎች መቆጣጠራቸው ገለጹ። የሱዳን መንግስት ኢትዮጵያን ከሷል። የፈጣን ድጋፍ ኃይሎችና የሰሜን ሱዳን ህዝባዊ ነጻ አውጪ ንቅናቄ ማክሰኞ ዕለት በደቡብ ምስራቅ ሱዳን ብሉ ናይል ክልል በሚገኙ 3 ቦታዎች ላይ ጥቃት በመሰንዘር ስትራቴጂካዊቷን የዳይሚ ማንሱር ከተማን መቆጣጠሩ አስታውቋል። ጥቃቱን ተከትሎ አንድ የሱዳን መንግስት የኢትዮጵያ መንግስት ታጣቂ ኃይሎችን እንዲያልፉ እያመቻቸ ነው ሲሉ ከሷል። በአብዱላ አዚዝ አል ሂሉ የሚመራው የሰሜኑ ነጻ አውጪ ንቅናቄ ከሱዳን ጦር ጋር ውጊያውን ካደረገ በኋላ በኩምሩክ ካውንቲ ውስጥ የዳይመን ማንሱርን ስትራቴጂክ ከተማ እንዲሁም በኩምሩክ ካውንቲ ውስጥ በባሺር ኑክና ቾሮ አልቡድን መቆጣጠሩን አስታውቋል። ንቅናቄው በፌስቡክ ገጹ ባሰራጨው ጽሑፍ በተጠቀሱ ቦታዎች ላይ በመፈጸመው ጥቃት የጦር ተሽከርካሪዎችና ታንኮችን መያዙን ገልጿል። ታማኝ ምንጮች እንደገለጹት ውጊያው በድሮን ጥቃቶችን እየተደገፈ እንደነበረና የሱዳን ሰራዊት የጦር መሳሪያ ክምችቶች እንደወደሙ ተዘግቧል። የሱዳን ሰራዊት እስካሁን ስለዚህ ክስተቶች ምንም አስተያየት አልሰጠም። ይሁን እንጂ አንድ ከፍተኛ የመንግስት ባለስልጣን ለሱዳን ትሪቡን እንደተናገሩት ኢትዮጵያ የአርኤስኤፍና የኤስፒኤልኤምኤን ኃይሎችን እንዲያልፉ እያመቻቸ ነው በማለት ከሷል። እነዚህ ኃይሎች ከኢትዮጵያ ግዛት ውስጥ ሆነው በኩምሩክ ካውንቲ ውስጥ የጦር ሰፈሮችን ለማጥቃት መጀመራቸው ተናግረዋል። ባለስልጣኑ እንዳሉት ከ3 ቀናት በፊት ከቤንሻንጉል ጉሙዝ ክልል የመጡ የአርኤስኤፍ እና የኤስፒኤልኤምኤን ቡድኖችን ከኢትዮጵያ ሰርጎ ገብተው በሰሜናዊ ናይል ክልል በያቡስ አካባቢ ድንበር አቋርጦ መግባታቸውን ወታደራዊ መረጃው ዘግቧል። በተጨማሪም ማክሰኞ ዕለት በቡሉ ናይል ክልል ውስጥ የጦር መከላከያዎችን ለማጥቃት የሚያገለግሉት ድሮኖች በቤንሻንጉል ጉሙዝ ክልል ውስጥ ከሚገኙ የተባበሩት አረብ ኤሚሬትስ ቁጥጥር ስር ካሉ ሰፈሮች የተነሱ መሆናቸውን አብራርቷል። የሱዳን መንግስት በኢትዮጵያ ላይ ተደጋጋሚ ክስ ቢያቀርብም የኢትዮጵያ መንግስት ግን በግዛቱ የፈቀደው የስልጠና ማዕከልና የሚደግፈው ታጣቂ እንደሌለ ደጋግሞ ገልጿል።
አሜሪካ የኢራን ድሮን መታ መጣሏን ገለጸች። የኢራን መንግስት በዚሁ ዙሪያ ያለው ነገር የለም። አሜሪካ ወደ ጦር መርከቧ ሲበር የነበረውን የኢራን ድሮን መታ መጣሏን አስታውቃለች። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረው የኢራን ድሮንን መታ መጣሏን የሀገሪቱ ጦር ቃል አቀባይ ገልጿል። ድሮን ላይ ጥቃት የፈጸመው የዩኤስኤስ አብርሃም ሊንክ ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ ኤኤፍ 35 የተሰኘው የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነም የአሜሪካ ማዕከላዊ እዝ ቃል አቀባይ ካፕቴን ቲም ሃውኪንስ ተናግረዋል። እንደ ቃል አቀባይ ገለጻ የማክሰኞ ዕለት ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚ መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረው ዓላማው ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበረም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳው የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎም ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት ነው። የሊቢያው ፕሬዝዳንት ነበር ጋዳፊ ልጅ መገደሉ ታወቀ። በሊቢያ የቀድሞ መሪ ማሙር ጋዳፊ ልጆች መካከል በፖለቲካ ረገድ እጅግ ታዋቂ የነበረው ሰይፍ አልኢስላም ጋዳፊ ማክሰኞ ዕለት በዚንታን ከተማ በሚገኘው መኖሪያ ቤቱ ውስጥ መገደሉን ባለስልጣናት የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሰይፍ አልኢስላም ጋዳፊ የፖለቲካ ቡድን ባወጣ መግለጫ ግድያው ፈሪሃዊና ከዳተኛ የክህደት ተግባር ሲል ጠርቶታል። እንደ መግለጫው ከሆነ 4 ጭንብል ያደረጉ ታጣቂዎች በዚንታን ከሚገኙ ቤቱ ሰብሮ በመግባት ጥቃት ፈጽሞበታል። ገዳዮቹ ወንጀላቸውን ለመደበቅ ሲሉ በቤቱ ውስጥ ያሉ የደህንነት ካሜራዎችን ዘግተው እንደነበረም ተጠቁሟል። የሰይፍ አልኢስላም ጋዳፊ ጠባቂ ካሊድ አልዛይድ እና የፖለቲካ አማካሪ አብዱላ ዑስማን የ53 ዓመቱ የጋዳፊ ልጅ መሞትን በማህበረ ገጻቸው አረጋግጧል። በትሪፖሊ የሚገኘው የከፍተኛ መንግስት ምክር ቤት የቀድሞ ኃላፊ ካሊድ አልሚሽሪም ግድያውን በተመለከተ አስቸኳይና ግልጽ ምርመራ እንዲደረግ ጥሪ አቅርቧል። ሰይፍ አልኢስላም ጋዳፊ በለንደን የኢኮኖሚክስ ትምህርት ቤት የተማረውና በእንግሊዝኛ ቋንቋ አቀላጥፎ የሚናገር በመሆን ለረጅም ጊዜ የአባቱን መንግስት ለዓለም የሚያስታውቅ የለውጥ አራማጅ ተደርጎ ይታይ ነበር። በተለይም ሊቢያ የጅምላ ጨራሽ መሳሪያዎችን እንድታስወግድና ከምዕራባውያን ጋር ያላትን ግንኙነት እንድታድስ ትልቅ ሚና ተጫውቷል። ሆኖም በ2011 እንደ አውሮፓውያን አቆጣጠር አባቱን ከስልጣን ለማውረድ የተቀሰቀሰውን ተቃውሞ ተከትሎም ከቤተሰቡና ከጎሳው ጎን በመቆም የተቃዋሚዎችን አመጽ በኃይል ለመጨፍለቅ ወስኖ ነበር። በወቅቱ እስከ መጨረሻው ጥይት እንዋጋለን፣ ሊቢያ ትፈርሳለች ሲል ማስጠንቀቂያዎቹ ያወጣ ነበር። ማዕመር ጋዳፊ በ2011 ከተገደሉ በኋላ ሰይፍ አልኢስላም ወደ ጎረቤት ሀገር ኒጀር ሊሸሽ ሲል በዚንታን ሚሊሻዎች ተይዞ ታስሮ ነበር። በ2017 በይቅርታ ከተለቀቀ በኋላ በዚንታን ከተማ ውስጥ ተደብቆ ለዓመታት ቆይቷል። በህዝብ ላይ በተፈጸመው ወንጀል በዓለም አቀፉ የወንጀለኞች ፍርድ ቤት ICC ይፈለግ የነበረው ሲሆን በትሪፖሊ ፍርድ ቤትም በሌለበት የሞት ፍርድ ተፈርዶበት ነበር። በህዳር 2022 እንደ አውሮፓውያን አቆጣጠር ለሊቢያ ፕሬዝዳንታዊ ምርጫ እጩ ሆኖ መቅረቡን ከፍተኛ ውዝግብ አስነስቶ የነበረ ሲሆን ይህም የሊቢያን የፖለቲካ ሽግግር ይበልጥ ውስብስብ እንዲሆን ካደረጉ ምክንያቶች አንዱ ነበር። ይህ ግድያ ቀደሙኑ በፖለቲካ አለመረጋጋት ውስጥ ለምትገኘው ሊቢያ አዲስ የስጋት ምዕራፍ ሊከፍት ይችላል ተብሎ ተሰግቷል። ስደተኞቹን የጫነ ጀልባ ከግሪክ የባህር ጠረፍ ጠባቂ መርከብ ጋር ተጋጭቶ 15 ሰዎች መሞታቸው ተገለጸ። ስደተኞችን ጭኖ ከቱርክ የተነሳ ፈጣን ጀልባ በቺዮስ ደሴት አካባቢ ከግሪክ የባህር ጠረፍ ጠባቂ መርከብ ጋር ተጋጭቶ ቢያንስ የ15 ሰዎች ህይወት አለፈ። በቭሮንታደስ መንደር አቅራቢያ በሚገኘው የቺዮስ የባህር ወሽመጥ ላይ ነው። አደጋው በደረሰበት ወቅት ስደተኞችን የጫነው ጀልባ አደገኛ እንቅስቃሴዎችን እያደረገ እንደነበርም ተገልጿል። የባህር ጠባቂዎችም ክትትል እያደረጉበት እንደነበር አክሏል። የባህር ጠረፍ ጠባቂዎች ከቱርክ የባህር ዳርቻ ጥቂት ኪሎ ሜትሮች ርቀት ላይ ወደምትገኘው ቺዮስ ደሴት ስደተኞችን የምትጓጓዝ አነስተኛ ጀልባም ተመልክተው ወደ መጣችበት እንድትመለስ ትዕዛዝ ሰጥተው እንደነበረ አንድ ባለስልጣን መናገራቸው ሮይተርስ ዘግቧል። ባለስልጣኑ አዘዋዋሪዎቹ ጀልባውን ወደ ባህር ጠረፍ ጠባቂ መርከቧን በማስጠጋት ግጭቱ እንዲከሰት አድርጓል ሲሉም ለዜና ወኪል ሮይተርስ ገልጿል። ጀልባ ላይ ከ30 እስከ 35 የሚደርሱ ሰዎች
ተሳፍሮ እንደነበር የዓይን እማኞች መናገራቸው ባለስልጣኑ አክሏል። ከተሳፋሪዎች ውስጥ 25 ሰዎችን ማዳን ተችሎ የነበረ ሲሆን በኋላ ግን አንዲት ስደተኛ ሕይወቷ እንዳለፈ ተገልጿል። በሕይወት ከተረፉት ውስጥ አንዳንዶቹ ከባድ ጉዳት ደርሶባቸዋል ተብሏል። ጀልባው ላይ የነበሩ ሌሎች ስደተኞች ደግሞ አሁንም እንደጠፉ መሆኑ ተዘግቧል። የግሪክ ብሔራዊ መገናኛ ብዙኃን ዘገባ እንደሚያመለክተው ጉዳት ከደረሰባቸው ስደተኞች መካከል 7 ህጻናትና አንዲት ነፍሰ ጡር ሴት ይገኙበታል። ሁለቱም የባህር ጠረፍ ጠባቂ መኮንኖችም ጉዳት ደርሶባቸዋል ተብሏል። ጉዳት የደረሰባቸው ስደተኞች ዜግነት እስካሁን አልታወቀም። በአውሮፓ ደቡብ ምስራቅ ጥግ ላይ የምትገኘው ግሪክ ከአፍሪካ ከመካከለኛው ምስራቅና ከኤስያ የሚመጡ ስደተኞች ወደ አውሮፓ ለመግባት ይመርጧታል። የተወደዳችሁ ተከታታዮች ለዛሬ ያዝናችሁ ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።